ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጎግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251 እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ደግሞ የሂሳብ ትምህርት ነው የሚሆነው። ስለዚህ በሂሳብ ትምህርት ውስጥ የቁጥር ቤቶች ወይም ይሄ የአንድ ቤት ነው፣ ይሄ የ10 ቤት ነው፣ ይሄ የ100 ቤት ነው፣ ይሄ የሺ ቤት ነው የሚለውን እንዴት በቀላሉ እንረዳለን የሚለውን የማሳያችሁ ነው የሚሆን። ባለፈው ክላሳችን ዲጂት የሚለውን አይተን ይሄ ስንት ዲጂት አለው እያልን እንዳየነው ሁሉ ይህም ተመሳሳይ የተቀራረበ ነገር ነው የሚሆን። ዲጂት የሚለውን ከተረዳን ይህንም ለመለየት አንቸገርም ማለት ነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ የቁጥር ቤቶች የሚል ርዕስ ነው የጻፉላችሁ። የቁጥር ቤቶች ማለት ነው። ከዚህ ጋር አንድ እናገኛለን። እቺ አንድ ናት። ከዚህ ጋር 7 አለች። ከዚህ ጋር 9 አለች። እነዚህ አሁን ባለ አንድ ዲጂት ናቸው ይል 1 7 እና 9 ባለ አንድ ዲጂት ናቸው። ስለዚህ አንድ የስንት ቤት ናት ብንባል አንድ የአንድ ቤት ብቻ ነው ያላት፣ ምክንያቱም አንድ ዲጂት ነው ያላት። 7ም በአንድ ቤት ናት፣ ምክንያቱም አንድ ዲጂት ናት። 9 አሁንም አንድ ዲጂት ስላላት የአንድ ቤት ናት ማለት ነው። ወደዚህ ዝቅ ስንል ግን 10 እናገኛለን። 10ን ስናገኝ ባለ ስንት ዲጂት ናቸው ከተባልን ከቀኝ ወደ ግራ ስንቆጥር ባለ 2 ዲጂት ናቸው። አንድ ራሷ አንድ ዲጂት ናት፣ 0 ራሷ አንድ ዲጂት፣ ጠቅላላ 2 ዲጂት አላቸው ማለት ነው። ነገር ግን አሁን 0 የስንት ቤት ናት ብንባል ግን 0 የአንድ ቤት፣ ከዛ ወደ እግራችን ነው የምንሄድ፣ ከቀኝ ነው የምንጀምር። ቤቶችን ለማወቅ ስንፈልግ ከቀኝ ጀምረን ወደ ግራ፣ ከቀኝ ወደ ግራ የምንሄድ 0 የአንድ ቤት ናት። አንድ የስንት ቤት ናት? የ10 ቤት ናት ማለት ነው። 0 የአንድ ቤት፣ አንድ የ10 ቤት ናት ማለት ነው። ስለዚህ እነዚህን በቀላሉ መረዳት አይከብድም፣ ምክንያቱም ዲጂቶችን የተረዳችሁ ማለት ነው። ከዚህ ጋር 21 ነው የምናገኝ 20፣ ምክንያቱም 2 ቀድማ ከመጣች 2 እዛ አንድ አለች፣ በአንድ ላይ ሲነበቡ 21 ነው የምናቸው። ነገር ግን አንድ ብትቀድም ኑሮ 1 እና 2 12 ነበር የሚሆነው። ስለዚህ አሁንም ስንት ዲጂት አላቸው ከተባን 2 ዲጂት አላቸው እንላለን። ወደ ቤት ስንመጣ ግን በስተቀኝ ነው የምንጀምር ብያችኋለሁ። የአንድ ቤት የቷ ናት ብትባሉ አንድ ናት። አሁን ከዚህ ጋር የአንድ ቤት አንድ ናት፣ 2 አይደለች። በዚህኛው መጀመር አይቻልም። በስተግራ በስተቀኝ ጀምረን ወደ ግራ ነው እንመጣ። አንድ የአንድ ቤት ናት፣ 2 የስንት ቤት ናት? የ10 ቤት ናት ማለት ነው። እዚህ ጋር ስንመጣ 99 እናገኛለን። 99 አሁን ስንት ዲጂት አለው ከተባል 2 ዲጂት ነው ያለው። ግን በስተቀኝ ያለችዋ 9 የአንድ ቤት ናት። ከዛ በስተግራ ያለችዋ የ10 ቤት ናት ማለት ነው። ወደዚህ ስንመጣ 100 ነው የምናገኝ። ባለ 3 ዲጂቶች የሚጀምሩት ከስንት ነው? ከመቶ ማለት ነው። ከዚህ ጋር ባለ 2 ዲጂቶች ከ10 ነው የጀመሩት። ከዛ እስከ 99 ብለን 100 እንዳለን አይደል? 100 ስንል ደግሞ 3 ዲጂት ነው የምናገኘው። የመጀመሪያዋ አንድ አለች፣ ከዛ መሃል ላይ 0፣ ከዛ መጨረሻ ላይ 0፣ በአጠቃላይ 3 ዲጂቶች አላቸው እንላለን። ነገር ግን የአንድ ቤት በየት ጋር ነው ብትባሉ በስተቀኝ ነው አሁን የሚጀምሩ። በስተቀኝ ያለችው የመጀመሪያ 0 የአንድ ቤት ትባላለች። መሃል ላይ ያለችው የ10 ቤት፣ ከዛ መጨረሻ አንድ ላይ ስንት ቤት ላይ ነው ያለችው? የ100 ቤት ማለት ነው። ስለዚህ በዚህ ውስጥ የአንድ ቤት አለ፣ የ10 ቤት አለ፣ የ100 ቤት አለ ማለት ነው። ወደዚህ ስናልፍ 943ን እናገኛለን። አሁንም 3 ዲጂት ነው ያለው አይደል? 3 ዲጂት ነው ያለው። ስለዚህ የአንድ ቤት የቷ ናት ብትባሉ በስተቀኝ ትጀምራላችሁ። በቀላል ማናት ማለት ነው? 3 የአንድ ቤት ናት። የ10 ቤት ከተባላችሁ ከቀኝ ጀምረን ወደ ግራ ስንል መሃል ላይ ያለችዋ 4 ናት። እቺ 4 የ10 ቤት እንላታለን። ከዛ 9ን የ100 ቤት 9 የ100 ቤት እንላለን። ከዛ 999 እናገኛለን። አሁንም በስተቀኝ ያለችዋ 9 የአንድ ቤት፣ መሃል ላይ ያለችዋ 9 የ10 ቤት ናት። በስተግራ ላይ ያለችው 9 የ100 ቤት ናት ማለት ነው። ስለዚህ ባለ 3 ዲጂቶች የሚያልቁት ከ999 ነው አይደል? ከመቶ ጀመሩ ከ999 ላይ ያልቃሉ ማለት ነው። ወደዚህ ስንመጣ ባለ 4 ዲጂት የሚጀምረው ከአንድ ሺህ ላይ ነው ማለት ነው። 1000 ስንት 0 አለው? ወይም 3 0 አለው፣ 100 2 0 አለው፣ 10 1 0 አለው። ስለዚህ 1000 አሁን ባለ ስንት ዲጂት ነው ከተባልነ 3 ዜሮች አሉ፣ ከዛ ደግሞ ራሷ አንድ አለች፣ በአጠቃላይ 4 ዲጂት አለው ማለት ነው። ነገር ግን ይህ ቁጥር ባለ ስንት ቤት ላይ ይገኛል ብንባል በስተቀኝ ነው የምንጀምር። በስተቀኝ ያለችው 0 የአንድ ቤት ናት።
ሁለተኛ ላይ በስተቀኝ ሆኖ ሁለተኛ ላይ ያለችዋ 0 የ10 ቤት ከዛ ከአንድ ጠገብ ወይም ሶስተኛዋ 0 ከስተቀኝ ስንመጣ የ100 ቤት 1 የ1000 ቤት ናት ማለት ነው። ስለዚህ ከዚህ ጋር ደግሞ 7913 አሁን የአንድ ቤት ስንት ቁጥር ናት ብንባል በቀላሉ በስተቀኝ ነው የምንጀምር ብለናል። ከዛ ወደ ግራ መምጣት ነው። የአንድ ቤት 3 ናት፣ የ10 ቤት 1 ናት፣ የ100 ቤት 9 ናት፣ የ1000 ቤት ላይ ያለችው 7 ናት ማለት ነው። ባለ 4 ዲጂቶች የሚያልቁት የት ላይ ነው ካል 9999 እስከዚህ ድረስ ባለ 4 ዲጂት ናቸው። አሁን የአንድ ቤት በስተቀኝ ያለችው መጀመሪያ የአንድ ቤት ናት ማለት በስተቀኝ ያለችው 9 የአንድ ቤት ከዛ ሁለተኛዋ የ10 ቤት ከዛ የ100 ቤት ከዛ የ1000 ቤት። አሁን የ1000 ቤት ስላለው የምናነበው ይሄን ቁጥር የሆነ እሺ ብለን ነው ማለት ነው። ምክንያቱም አሁን 9000 ያልን አይደል? ለምሳሌ 9999 በ1000 ቤት ከሆነ እንደ 1000 በ100 ቤት ከሆነ እንደ 100 ብለን እንደምናነበው ለምሳሌ የ100 ቤት 3 ዲጂት አለው ባለ መቶዎች። አሁን አዝ ላይ 9ን እንዴት አነበና 900 ምክንያቱም 3 የአንድ ቤት ናት 4 የ10 ቤት 9 በ100 ቤት ስላለች 900 በቀላሉ እንዴት ስናነባለን የሚለውን በዚህ ላይ በዘንጋት የለብንም ማለት ነው። ከዚህ ጋር የምናገኘው 10000 ነው። 10000 እናገኛለን። ስንት ዜሮ አለው? 10000 4 ዜሮ አለው። በስተቀኝ ያለችው 0 የአንድ ቤት ናት። ሁለተኛዋ ከዛ ወደ ግራ ስንሄድ የ10 ቤት ከዛ ሶስተኛዋ ወደ ግራ ስንሄድ የ100 ቤት ከዛ አራተኛዋ ወደ ግራ ስንሄድ የ1000 ቤት ናት። ከዛ 1 የ10000 ቤት ላይ ትገኛለች እንላለን። ስለዚህ ቁጥሮችን በቀላል ስንት ዲጂት አለው ከተባለ ደግሞ 4 ዜሮዎች እና 1 ጠቅላላ 5 ዲጂት አለው ማለት ነው። ከዛ እዚህ ጋር የምናገኘው ባለ 5 ዲጂቶች የመጨረሻ ቁጥራቸው የሚሆነው 99999 ድረስ ማለት ነው። ወይም እዚህ 5 ዘጠኞች ካሉ ባለ 5 ዲጂቶች ከዚህ ጋር ያበቃል ማለት ነው። መዘንጋት የሌለባችሁ ግን በ10000 እና በ99999 መካከል ያሉ ቁጥሮችን መዘንጋት የለብንም። የቦታ ስለማይበቃና በቀላሉ ትረዱታላችሁ ብዬ ነው። አሁን 99999 ስናይ በስተቀኝ ያለችው የመጀመሪያ 9 ስንት ቤት ላይ ናት ብትባሉ የአንድ ቤት ናት። ሁለተኛዋ ላይ ያለችው ወደ ግራ ስንመጣ የ10 ቤት፣ ሶስተኛ ላይ ያለችው የ100 ቤት፣ አራተኛ ላይ ያለችው የ1000 ቤት፣ አምስተኛ ላይ ያለችው የ10000 ቤት ናት ማለት ነው። ወደዚህ ስንመጣ እዚህ ላይ የምናገኘው 5 ዜሮዎች አሉ። ስንት በቀላሉ ለማንበብ 5 ዜሮ ካለው ስንት ማለት ነው? 100,000 ማለት ነው። ወይም በቀላሉ 1000 የሚባለው 3 ዜሮ ይይዛል። 1 2 3 ከዚህ በኋላ ያለውን ቁጥር ደግሞ ለብቻው ብትናነብ 1 2 ዜሮ ያለው ማለት 100 ነው አይደል? ስለዚህ 100,000 ብለን እናነባለን ማለት ነው። ስንት ዲጂት አለው ከተባለ ደግሞ 5 ዜሮ እና ራሱ 1 6 ዲጂት አለው ማለት ነው። ስለዚህ ባለ 6 ዲጂት ካለው የሚጀምረው ከ100,000 ነው። እቺ በስተቀኝ ያለችው የመጀመሪያዋ 0 የአንድ ቤት እንላታለን። ሁለተኛ ላይ የ10 ቤት፣ ሶስተኛ ላይ የ100 ቤት፣ አራተኛ ላይ የ1000 ቤት፣ አምስተኛ ላይ የ10000 ቤት፣ ስድስተኛ ላይ ያለችው አንድ ስንት ናት? የ100,000 ቤት እንላለን ማለት ነው። የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት፣ የ10000 ቤት፣ የ100,000 ቤት እንላለን ማለት ነው። ስለዚህ እነዚህ ባለ 6 ዲጂቶች ደግሞ መጨረሻ ቁጥራቸው የሚሆነው 99999 ድረስ ነው ማለት ነው። ስለዚህ የመጀመሪያዋ በስተቀኝ ያለችው 9 የአንድ ቤት፣ ቀጣይ ያለችው የ10 ቤት፣ ቀጣይ ያለችው የ100 ቤት፣ ቀጣይ ያለችው የ1000 ቤት፣ ቀጣይ ያለችው የ10000 ቤት፣ ቀጣይ ያለችው የ100,000 ቤት ናት ማለት ነው። ከዚህ ጋር ስናይ ስንት ዜሮዎች አሉ? 1 2 3 4 5 6 ዜሮዎች አሉ። ከአንድ ጋር ራሷ 7 ዲጂት አለው። 6 ዜሮ ደግሞ ያለው ማን ነው? 1 ሚሊዮን ነው ማለት ነው። 1 ሚሊዮን ብለን ስናነብ 6 ዜሮ እንጽፋለን ማለት ነው። 1 ሚሊዮን ለመጻፍ 6 ዜሮ አለው ማለት ነው በቀላሉ። ስለዚህ የመጀመሪያው ዜሮ እንደተለመደው የአንድ ቤት ናት። ሁለተኛዋ የ10 ቤት፣ ሶስተኛዋ የ100 ቤት፣ አራተኛዋ የ1000 ቤት፣ አምስተኛዋ የ10000 ቤት፣ ስድስተኛዋ 0 የ100,000 ቤት፣ መጨረሻው 1 የ1 ሚሊዮን ቤት ማለት ነው። በጠቅላላ ሲነበብ እነዚህ 1 ሚሊዮን ብለን ስለምናነበው ማለት ነው። ከዛ ባለ ስንት? ባለ 7 ዲጂቶች ማጨረሻቸው ቁጥር ማን ነው ከተባልነ 9,999,999 ሲነበብ ይህ ማለት ነው። ይሄ ነው የመጨረሻ ዲጂታቸው ማለት ነው። ባለ 7 ዲጂቶች ማለት ነው።
ስለዚህ በስተቀኝ ያለችው መጀመሪያ 9 አንድ ቤት ናት። ሁለተኛዋ የ10 ቤት፣ ሶስተኛዋ የ100 ቤት፣ አራተኛዋ የ1000 ቤት፣ አምስተኛዋ የ10000 ቤት፣ ስድስተኛዋ የ100000 ቤት፣ ሰባተኛዋ የ1 ሚሊዮን ቤት ማለት ነው። ስለዚህ ቤቶችን እንዴት እንለያለን የሚለውን በዚህ መልኩ አይተናል። ይህን ያቀረብኩላችሁ ምክንያት ቁጥሮችን በቀላሉ እንዴት እናነባለን፣ ዲጂት የሚለውን ባይዘወይ ከተረዳን ይህንም በቀላሉ መያዝ አይከብደንም ማለት ነው። ይህን ደግሞ የሚያገለግለው ቀጣይ ወደ ሂሳብ ስሌቶች ስናልፍ ቤት በቤታቸው እንደምራለን እንቀንሳለን የሚለውን እንዴት አድርገን እንደምናይ በቀላሉ ያግዙናል ለማለት ያክል ነው። ስለዚህ ዛሬ ያየናቸው ባለ 1 ዲጂት የሆኑትን የአንድ ቤት ይኖራቸዋል። ባለ 2 ዲጂት ሲኖራቸው ደግሞ የአንድ ቤት እና የ10 ቤት ይኖራቸዋል። ባለ 3 ይወድ ደግሞ የአንድ ቤት የ10 ቤት እና የ100 ቤት እንደሚኖራቸው፣ ባለ 4 ዲጂቶች ደግሞ የአንድ ቤት የ10 ቤት የ100 ቤት የ1000 ቤት የ1000 ቤት ወይም የ1000 ቤት እንደሚኖራቸው፣ ባለ 5 ሲሆን ደግሞ የአንድ ቤት የ10 ቤት የ100 ቤት የ1000 ቤት የ10000 ቤት እንደሚኖራቸው፣ ባለ 6 ዲጂቶች ደግሞ የአንድ ቤት የ10 ቤት የ100 ቤት የ1000 ቤት የ10000 ቤት የ100000 ቤት እንደሚኖራቸው፣ ባለ 7 ዲጂቶች ደግሞ የአንድ ቤት የ10 ቤት የ100 ቤት የ1000 ቤት የ10000 ቤት የ100000 ቤት እና የ1 ሚሊዮን ቤት የሚለውን በቀላሉ እንዴት እንደምናውቅ ነውና ቤት የምንለው በአንድ ዲጂት እየጨመረ ሲሄድ ያንም አንድ ዜሮ ለምሳሌ መረዳት ያለብን የአንድ ቤት ልንል እንችላለን፣ የ10 ቤት የ100 ቤት የ1000 ቤት የ10000 ቤት የ100000 ቤት የሚሊዮን ቤት እያለ ይቀጥላል እንጂ የአንድ ቤት የ2 ቤት የ3 ቤት የሚባል ነገር አይደለም። በቀላሉ አንድ ዜሮችን እየጨመር እነዛን መረዳት ነው ያለብን ማለት ነው። በቀጣይ ደግሞ እነዚህን ቤቶችን ካወቅን ወይም ዲጂቶችን ደግሞ ከለየን እንዴት እንደምራለን እንቀንሳለን የሚለው በጣም ቀላል ነው የሚሆነው። ለነሱ ያግዙ ዘንድ ነው ይህን ቀለል ያሉትን እያሳያችሁ ያለው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስልክ ቁጥራችን ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው